ሱራፌል የጊዜ መስመር በተሰባበረበትና ዘላለማዊነት በሚጀምርበት በህልውና እምብርት የንጽህናና የቅድስና እቶን ይከታተላል። አንድ እይታ ብቻ ዓይንን ከሚያቀልጠው ከእግዚአብሔር ዙፋን በላይ ሱራፌሎች እንደ እሳት ይነዳሉ። ዕብራይስጥኛ የሆነው ሱራፍ የሚለው ስማቸው የሚነዱት እንደማለት ሲሆን እሳታቸውም የቁጣ ሳይሆን የማያወላውል አምልኮ ነው። በቅድሚያ ግን አንድ ነገር ግልጽ መሆን አለበት። ሱራፌል አንድ አይደለም። ልክ እንደ መላእክት ብዙ ሱራፌሎች ያሉ ሲሆን በዕብራይስጥ ቃል ሴራፊም ተብለው ይጠራሉ። ለነጠላ ደግሞ ሱራፍ ብለው ይጠሯቸዋል። ቅዱሳት መጻሕፍት ብዛታቸውን ፈጽመው ባይገልጹም ኢሳይያስ ግን ከሁለት በላይ መሆናቸውንና በዘላለማዊ ውዳሴ እርስ በርስ ቃላት እንደሚመላለሱ አስቀምጧል። ከንፈሮቼ የረከሱብኝ ሰው በመሆኔ ከንፈሮቻቸውን በረከሱባቸው ሕዝብ መካከል በመቀመጤ ዓይኖቼ የሰራዊትን ጌታ ንጉሡን እግዚአብሔርን ስላዩ ጠፍቻለሁና ወዮልኝ አልኩኝ። ከሱራፌልም አንዱ እየበረረ ወደ እኔ መጣ። በእጁም ከመሠዊያው በጉጠት የወሰደው ፍም ነበረ። አፌንም ዳሰሰበትና እነሆ ይህ ከንፈሮችህን ነክቷል፣ በደልህም ከአንተ ተወገደ፣ ኃጢአትህም ተሰረየልህ አለኝ። ኢሳይያስ 6 ከቁጥር 5 እስከ 7። እያንዳንዳቸው 6 የክንፍ አክሊል ያላቸው ሲሆን በሁለቱ ክንፎች ሊቋቋሙት ከማይችሉት ከእግዚአብሔር ክብር ፊታቸውን ይከልላሉ። በሁለቱ ክንፎቻቸው እግሮቻቸውን በትሕትና ይከልላሉ። የተቀሩት ሁለት ክንፎች የእግዚአብሔርን ዙፋን ሲዞሩ እንደ አውሎ ንፋስ ይርገበገባሉ። ድምፃቸውም አጽናፈ ሰማይን የሚሰነጥቅ ነው። አንዱም ለአንዱ ሱራፌል ቅዱስ 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 የሰራዊት ጌታ እግዚአብሔር፣ ምድር ሁሉ በክብሩ ተሞልታለች እያለ ይጮህ ነበር። ኢሳይያስ 6 ቁጥር 3። ኢሳይያስ የኃጢአቱ ክብደት በተጫነው ወቅት አንዱ ሱራፌል ከእግዚአብሔር መሠዊያ ላይ ባነሳው ፍም የኢሳይያስን ከንፈር በመዳሰስ እርኩሰቱን አስወግዶለታል። በኢሳይያስ 6 ቁጥር 7 በደልህ ተወስዷል፣ ኃጢአትህም ተሰርዮአል ብሎታል። የእግዚአብሔር ቅድስና ጠባቂዎች ከመሆናቸውም በላይ የሰዎችን ስብራት ፈዋሽ ናቸው። ከመልእክተኞቹ መላእክትና ቅዱስ ስፍራዎችን ከሚጠብቁት ከኪሩቤል በተለየ ሁኔታ ሱራፌል በመለኮታዊ ግርማ ፊት ጸንተው ይኖራሉ። እሳትን ሳይነኩት ሙቀቱ እንደሚሰማው ሁሉ መኖራቸው ሊታወቀን ይችል ይሆናል እንጂ ለመደበኛ ሰው አይገለጡም። እውነተኛ አምልኮ እንደ እሳት መሆኑን ያስታውሱናል። ለስላሳ ነበልባል ሳይሆን እንደሚያጠራና ማንነትን እንደሚቀይር እሳት ነው። ዘላለማዊ ዝማሪያቸውም ትዕቢትን፣ ርኩሰትና ጥርጣሬን አቃጥሎ እየገፈፈ በሰማያት ያስተጋባል። የአንደበታቸው ድምፅ ማንነትን ሽሮ እንደ አዲስ የሚቀርጽ በቆሙበት ቦታ መቆም ማለትም የሕያው እግዚአብሔርን ክብር ማወቅና ፈሪሃ እግዚአብሔርን እንደመገንዘብ ይሆናል። ኪሩቤል ቅዱስ ስፍራዎችን እንዲጠብቁ በእግዚአብሔር የተፈጠሩ ኃያላን ፍጥረታት ናቸው። ለመጀመሪያ ጊዜ በመጽሐፍ ቅዱስ የተነሱት በዘፍጥረት በኤደን ገነት ነበር። በዘፍጥረት አዳምና ሔዋን ከገነት የአትክልት ስፍራ ከተሰናበቱ በኋላ በመግቢያው ላይ ኪሩቤልን አኖረ። እነዚህ ኪሩቦች በሁሉም አቅጣጫ የሚሽከረከሩ የእሳት ሰይፍ የታጠቁ ናቸው። በገነት የአትክልት ስፍራ ዋና ስራቸውም የሰው ልጆች ከነ ኃጢአታቸው ወደ ሕይወት ዛፍ እንዳይመለሱ መጠበቅ ነበር። ይህም ሰዎችን ለመቅጣት ሳይሆን ከዘላለማዊ ሞት ለመጠበቅ ነበር። ከዓመታት በኋላ እግዚአብሔር ሙሴ 2 የወርቅ ኪሩቤሎችን እንዲቀርጽ አዘዘው። ይህንንም በዘፍጥረት ምዕራፍ 25 ከቁጥር 18 እስከ 22 እናገኘዋለን። እነዚህ የወርቅ ኪሩቦች የክንፎቻቸው ጫፍ ተነካክቶ በቃል ኪዳኑ ታቦት አናት ላይ ተቀምጠዋል። የእግዚአብሔር መንፈስ ወደ ምድር የመጣበት ታቦት የስርየት ማረፊያ ይባላል። ሊቀ ካህናትም በዓመት አንድ ጊዜ እዚህ መስዋዕት ያቀርባሉ። እግዚአብሔርም የሕዝቡን ኃጢአት ይቅር ይላል። እነዚህ ኪሩቤል የእግዚአብሔር ሕግና የምሕረቱ ምልክቶች ናቸው። ነቢዩ ሕዝቅኤል የኪሩቤልን ራእይ ተመልክቷል። ይህንንም በትንቢተ ሕዝቅኤል ከምዕራፍ 1 እስከ ምዕራፍ 10 እናነበዋለን። አራት ፊት አላቸው። አንዱ የሰው ፊት ሲሆን የተቀሩት 3 ፊቶች የአንበሳ፣ የበሬና የንስር ፊቶች ናቸው። ግዙፍ ክንፎች ያሏቸው ሲሆን አካላቸው በዓይን የተሞላ ነበር። እንደ ዕንቁ ከሚያበሩት መንኮራኩራቸው ጋር ይንቀሳቀሳሉ። ኪሩቤል የእግዚአብሔርን ዙፋን ተሸክመው ፍርዱን የሚያመጡ ናቸው። ኢየሩሳሌም በጠፋች ወቅት አንዱ ኪሩብ ሕዝቡን ከኃጢአት ያነጻበት ዘንድ የሚነድ ከሰል ለሕዝቅኤል ሰጥቶታል። ንጉሥ ዳዊት እግዚአብሔር በኪሩቤል እንደሚንቀሳቀስ በመዝሙር 18 ቁጥር 10 ላይ ገልጿል። በሰሎሞን ቤተ መቅደስ ውስጥ ከወርቅና ከእንጨት የተሰሩ 2 ኪሩቤል ቆመው እንደነበር በአንደኛ ነገሥት ምዕራፍ 6 ከቁጥር 23 እስከ 28 ተጽፎ እናገኘዋለን። መጽሐፍ ቅዱስ ከክብራቸው ስለወደቁ ኪሩቦች አስጠንቅቋል።
ይህንም በሕዝቅኤል 28 ከቁጥር 14 እስከ 16 እናገኘዋለን። ይህ ኪሩብ በአንድ ወቅት ፍጹምና ውብ የነበረ ቢሆንም ኩሩና ክፉ ሆኖ ተገኘ። ብዙዎችም ይህ በአምላክ ላይ ከማመፁ ፊት የነበረውን ሰይጣንን የሚያመለክት ነው ብለው ያምናሉ። በዮሐንስ ራእይ ምዕራፍ 4 ከቁጥር 6 እስከ 8 በእግዚአብሔር ዙሪያ የቆሙ 4 ሕያዋን ፍጥረታትን ዮሐንስ ተመልክቷል። ስድስት ክንፎች ያሏቸው ሲሆን ቅዱስ 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 እያሉ በፈጣሪ ዙሪያ ያንዣብባሉ። እነዚህ ፍጥረታት እንደ ሱራፌል ሁሉ የእግዚአብሔርን ዙፋን የሚጠብቁና ቀንና ሌሊት የሚያመልኩ ናቸው። ኪሩቤል የእግዚአብሔርን ኃይልና ቅድስና ያሳያሉ። በፈጣሪ የተቀደሱትን የሚጠብቁ ኃጢአትን የሚቀጡና እግዚአብሔር መሐሪም ፍትሃዊም መሆኑን የሚጠቁሙ ናቸው። ኪሩቤልን መመልከት የሚያስደንቅ የሚያስፈራ ነው። መናገር አይጠበቅባቸውም። ተክለ አቋማቸው ብቻ እግዚአብሔር ቅዱስ መሆኑንና እርሱ ካልፈቀደ በቀር መቅረብ እንደማንችል የሚገልጽ ነው። So, what are they?